የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። የአሚን መረጃ ሰዓታችን ነው። መረጃውን ወደ እናንተ እናደርሳለን። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል 5ኛ መደበኛ ጠቅላላ ጉባኤውን ዛሬ ጥር 28 ቀን በኢንተርናሽናል ኢቫንጀሊካል ቤተክርስቲያን አካሂደዋል። ዝርዝር አለን። ዝርዝሩን እሌኒ ታቀርብልናለች። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል 5ኛ መደበኛ ጠቅላላ ጉባኤውን በዛሬው ዕለት ጥር 28 ቀን በኢንተርናሽናል ኢቫንጀሊካል ቤተክርስቲያን ተካሂዷል። በዕለቱም የጠቅላላ ጉባኤው አባላት በሀገር ውስጥና በመላው ዓለም የሚገኙ የካውንስሉ ቅርንጫፍ ጽሕፈት ቤት ኮሚቴዎች ጥሪ የተደረገላቸው እንግዶች የተገኙ ሲሆን በዚህ የካውንስሉ 5ኛ ጠቅላላ መደበኛ ጉባኤው ላይ የካውንስሉ ፕሬዚደንት ዶክተር ጣሰው ገብሬ የመክፈቻ ንግግር በማድረግ ጉባኤውን አስጀምረዋል። ዶክተር ጣሰው በንግግራቸውም እንደገለጹት ካውንስሉ በኢፌድሪ የሕዝብ ተወካዮች ምክር ቤት ሰኔ 27 ቀን 2012 ዓ.ም ከተቋቋመበት ቀን ጀምሮ በአዋጅ የተሰጡትን ኃላፊነቶችን ወደ ተግባር ለመቀየር እየሰራ የሚገኝ ተቋም መሆኑን እንዲሁም የካውንስሉ አባላትም ከወንጌል አገልግሎታቸው በተጨማሪም በማህበራዊና በልማት ዘርፎች በርካታ ስራዎችን በማጠናከር ከቤተክርስቲያን የሚጠበቀውን ሁለንተናዊ አገልግሎትም ቀጣይነት ይኖረዋል ሲሉ ተናግረዋል። በተጨማሪም የካውንስሉ የትኩረት አቅጣጫዎችንም በማስገንዘብ በቀጣዩ 5 ዓመታት ስልታዊ የዕቅድ ዝግጅትን በማጠናቀቅ ላይ መሆኑንም አስረድተዋል። ከዚሁ ጋር አያይዘውም እንደገለጹትም በወንጌላውያን ቤተ እምነቶችና ህብረቶች መካከል የነበረውን ልዩነት ካውንስሉ በጋራ በማስማማት የተፈጠሩ ክፍተቶችን በማሟላት በርካታ ስራዎች የተሰሩ እንደሆነና እንዲሁም በኢትዮጵያ የወንጌል አማኝ ከ35 ሚሊዮን በላይ በሚቆጠርበት በዚህ ወቅት በአንዳንድ አካባቢዎች በካውንስሉ አባላቶች ላይ በእምነታቸው ምክንያት በሚደርስባቸው ጥቃት በመከላከሉ ረገድ ከሚመለከታቸው አካላት ጋርም በመነጋገር ከፍተኛ ተግባራትም እንደተሰሩም ጨምረው አስረድተዋል። በመጨረሻም የካውንስሉ ተግባርንና ኃላፊነትን ለመወጣት በሚያደርገው ጥረት ሁሉ አብረው ለቆሙ ወገኖችና ተቋማትም ምስጋና አቅርበዋል። በዕለቱም በክብር እንግድነት የተገኙት የሰላም ሚኒስቴር ተወካይና በውጭ ሀገር ቅርንጫፍ ጽሕፈት ቤት ኃላፊዎች ለጉባኤው የሰላምታ መልእክት አስተላልፈዋል። በመቀጠል በካውንስሉ ጠቅላይ ጸሐፊ የሆኑት ቄስ ደረጀ ጀንበሩ የ5 ዓመት የሥራ ሪፖርት ያቀረቡ ሲሆን የቀጣዩን 5 ዓመት ስልታዊ ዕቅድንም ጉባኤው ተመልክቷል። በመጨረሻም ጉባኤው የመሪዎችን አዲስ ምርጫን በማከናወንና የ5ኛውን ጠቅላላ ጉባኤውን በማጽደቅ መርሃ ግብሩ ተከናውኗል። በዚህም የ5ኛ ጠቅላላ ጉባኤ ላይ ቄስ ደረጀ ጀንበሩ ስለ ጉባኤው ያላቸውንም አስተያየት ሰጥተውናል። እንግዲህ ከሁሉ በፊት በጣም እኔ እድለኛ ሰው ነኝ ብዬ ማለት እፈልጋለሁ። ምክንያቱም በአንድ ጣራ ስር ሁሉም ወንጌል አማኝ አብያተ ክርስቲያናት መሪዎች፣ አገልጋዮች ማለት ይቻላል ተሰባስበው በማየቴ ያለኝ ደስታ ስሜት የተለየ ነው እና እግዚአብሔርን ይህን ያደረገውን እግዚአብሔርን እናመሰግናለን። 5ኛው መደበኛ ጠቅላላ ጉባኤ ዛሬ እንግዲህ እንዳያችሁት እየተካሄደ ነው ያለው። ስራው በዚህ የሚደረገው ያለፉት 5 ዓመታት ሪፖርት አጠር ባለ መልኩ ይቀርባል። ከምስረታው ጀምሮ ካውንስሉ ያደረጋቸው ዋና ዋና ስራዎች ምንድን ናቸው የሚለውና በተለይ ደግሞ መጨረሻ ላይ የዚህ ዓመት የአንዱን ዓመት ሪፖርት የሚሰማበት ነው የሚሆነው። ካውንስሉ ከጊዜ ወደ ጊዜ እያደገ እየጨመረ እየሰፋ መምጣቱን በሪፖርቱ ውስጥ ይታያልና ይሄም ደግሞ እውነት ነው። በአገር ውስጥ ወደ 400 የሚሆኑ ብራንች ኦፊሶች አሉን በአሁኑ ጊዜ። በውጭ ሀገር ደግሞ በተለያዩ ሀገሮች ቢሮዎች ከፍተን ፈቃድ ከሀገራት ወስደን ህጋዊ ሆኖ እየተንቀሳቀሰ ያለ ትልቅ ሀገር አቀፍ ተቋም ነው ካውንስሉ እና ይሄ እንግዲህ ሰው ሰራው ማለት አንችልም፣ እግዚአብሔር የሰራው ነገር ነው። ሌሎችም እንትኖች ቻሌንጆች አልነበሩም ማለት አይደለም። ያለ ቻሌንጅ የሚሰራ ስራ የለም እና ግን ዋናው ነገር መሰናክሎች ሳያስቆሙን እየሄድን እዚህ ደርሰናልና የዚያ ውጤት ሪፖርት በሰመራይዝድ በሆነ መልኩ ከጊዜ ጋር ጫና ስለሚኖር ይቀርባል። በዚህ በተጨማሪ መሪዎች ምርጫ ይደረጋል። ፕሬዝዳንት፣ ምክትሎች፣ ጠቅላይ ጸሐፊ ሁሉም እንደ አዲስ ምርጫ እንዲደረግ ስምምነት አድርገን ዛሬ አስመራጭ ኮሚቴ እንግዲህ ተወዳዳሪዎችን ያቀርባልና
ጉባኤው ባለን መተዳደሪያ ደንብ መሰረት እና የምርጫ መመሪያ መሰረት ስራውን ያከናውናል። እነዚህ አንኳር ነገሮች እነዚህ ናቸው። የስራ ሪፖርታችን ይታያል። አዘሴም ታይም ደግሞ የመሪዎቻችንን ምርጫ እናደርጋለን እና ይሄ ናቸው። በማስከተልም የካውንስሉ ዋና የጽህፈት ቤት ኃላፊ የሆኑት መጋቢ ጌቱ ለማ በበኩላቸው ስለ ጉባኤው መደበኛ ጠቅላላ ጉባኤም ሀሳባቸውን ገልጸውልናል። 28/2018 ዓ.ም በዚህ በኢቲሲ አይሲ ግቢ እየተከናወነ ያለው አምስተኛው መደበኛ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላላ ጉባኤ ነው። ዛሬ በጠቅላላ ጉባኤው ከሚነሱ አበይት ጉዳዮች መካከል አንዱ ካውንስሉ ላለፉት 5 ዓመታት ያከናወናቸው ዝርዝር ስራዎች ሪፖርት ይቀርባሉ። የቀጣይ 5 ዓመት ደግሞ ስትራቴጂ ፕላን ለጉባኤ ቀርቦ ይጸድቃል ማለት ነው። ከዛው ጋር ተያይዞ ላለፉት 5 ዓመታት ተቋሙን በአመራርነት ሲመሩ የነበሩ ሰዎች የአገልግሎት ዘመናቸውን ዛሬ ያጠናቅቃሉ። ለቀጣይ 5 ዓመት ደግሞ የሚመሩ መሪዎች ምርጫ የሚከናወን ይሆናል። ጉባኤው ከዚሁ ጋር ተያይዞ በሀገር ሰላም ጉዳይ የወንጌል አማኞች አንድነት ህብረትን አስመልክቶ በቀጣይ ሊሰራ ባሰባቸው የትኩረት መስኮች ጉዳይ አቅጣጫ የሚያስቀምጥ ይሆናል። አመሰግናለሁ። ውድ የአሜን ቲቪ ቤተሰቦቻችን አሁን የደረሰን መልካም የመስራች ዜና አለን ማለት ነው። እንግዲህ በዛሬው ዕለት ጥር 28 2018 ዓ.ም በተደረገው የኢትዮጵያ የወንጌላውያን አማኞች አብያተ ክርስቲያናት ካውንስል 5ኛ ዓመት መደበኛ ጉባኤ በካውንስሉ ውስጥ በቀጣዩ 5 ዓመታት በአመራርነት የሚያገለግሉ አመራሮች ምርጫ እየተካሄደ እንደነበር እንግዲህ ገለጻ አድርገንላችሁ ነበር። ከዚህ ጋር ተያይዞ እንግዲህ በተደረገው ምርጫ ላለፉት 5 ዓመታት የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት በመሆን ያገለገሉትን ዶክተር ጣሰው ገብሬን በመተካት ቄስ ደረጀ ጀንበሩ ለቀጣይ 5 ዓመታት በአመራርነት እንዲቀጥሉ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት በመሆን እንዲያገለግሉ ተመርጠዋል ማለት ነው። ላለፉት 5 ዓመታት የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ምክትል ፕሬዝዳንት በመሆን ያገለገሉትን ዶክተር ቤተ መንግስቱን እና ሐዋርያው ዮሐንስ ግርማን በመተካት መጋቢ ታሪኩ ብርሃኑና ዶክተር ቤተ መንግስቱ ለቀጣዩ ዓመታት እንግዲህ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ምክትል ፕሬዝዳንት በመሆን እንዲያገለግሉ ተመርጠዋል። በመቀጠል ላለፉት 5 ዓመታት የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ የነበሩትን ቄስ ደረጀ ጀንበሩን በመወከል የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ በመሆን እንዲያገለግሉ ፓስተር ዶክተር ጌትነት ለማ ተመርጠዋል ማለት ነው። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል አመራር በመሆን ለተመረጣችሁ በሙሉ መልካም የአገልግሎት የስራ ጊዜ እንዲሆን አሜን ቲቪ ይመኛል። ስለ ክርስቶስ ኢየሱስ ጌትነትና አዳኝነት በአራቱም የሀገራችን አቅጣጫ የምናስተጋባበት ዓመት እንደሚሆንም ደግሞ ተስፋ እናደርጋለን። ለሀገራችን ሰላም፣ ለሀገራችን ደግሞ የወንጌል ድምጽ በመሆን ከዚህ በኋላ እንደምትሰሩ እናምናለን። መልካም የስራ ጊዜ ይሁንላችሁ። አሜን ቲቪ የወንጌል ድምጽ ነው። ይህንን የወንጌል ድምጽ በአራቱም አቅጣጫ እናስተጋባለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ በመሆን አብራችሁን ስለምትቆዩ እናመሰግናለን። አሜን ቲቪ የወንጌል ድምጽ ነው።